ወይኔ ጉዴ! እርግብ አምልጪ አምልጪ! እርግብ በስተመጨረሻ በፖሊሶች ተያዘች። ወይዘሮ ሜላት ምንም እንዳታደርጓት የምጠይቃት ጥያቄ ራስ ያለኝ አምጡልኝ ስትል ተናገረች። ባዩሽ ምንም ነገር የተነፈሽ እንደሆነ እገልሻለሁ አለቻት ጠጋ ብላ። አቶ መስፍን ወይዘሮ ባዩሽን ከዚህ በፊት አስፈራርቷት ነበር። ከዚህ በኋላ በህይወታችን በባለቤቴና በቤቴ አንድም ነገር ጥልቅ እንዳትይ ብሏት ነበር። አሁን ግን እውነቱን ሲያውቅ ምን እንደሚያደርጋት ወይዘሮ ሜላት ከዚህ በፊት ተናግራለች። አይለቃትም፣ ይገላታል። ስለዚህ እስር ቤት ይገባል። ምንም ነገር መተንፈስ የለብንም ብላ ተናግራ ነበር። ሰላም ሰላም የቻናሌ ቤተሰቦች፣ ቻናሌ ላይክ ሰብስክራይብ በማድረግ ቤተሰብ የሆነው አቶ ኖላዊ አሁን ላይ ያን ይህ ሁኔታ ስላሳሰባቸው ወደ ሀገሬ መመለስ አለብኝ፣ እሷን ቤተሰቦቿን አግኝታለች፣ እኔ ደግሞ ወደ ትውልድ ሀገሬ እዛው ከህዝቤ ጋር ብኖር ይሻላል ብለው ወሰኑ። ሀንዬ በጣም ጥሩ ስራ እየሰራች አይመስለኝም። ምክንያቱም አቶ ኖላዊን ከሁለት እዛ እየኖረች አንዳንድ ጊዜ ነው የምታያቸው። እሳቸው ደግሞ ብቻቸውን አሲር ስላለ እንጂ በጣም ከፍቷቸዋል። ምን ማድረግ እንዳለባት የማትወስን ወዳ ወዲህ እንጂ ውሳኔዋን አላሳወቀችም። አንድ ከአባቷ ጋር መሆን ወይም ሁላቸውም አብረው መሆን፣ አለበለዚያ ደግሞ ከቤተሰቦቿ ጋር መሆን፣ ይሄ ውሳኔ የእሷ ነበር። ነገር ግን አቶ ኖላዊንም ወዳ ወደ እያለች ግራ አጋባቻቸው። እንደዛ ሆኖ ግራ ከምጋባ ወደ ሀገሬ ብሄድ ይሻላል፣ እትውልድ ሀገሬ ሞትኩም ሻርኩም እንዲሁም አጣሁም እዛው ይሻለኛል በማለት ነበረ ወደ ደሴ መሄድ አለብኝ አሉት። ይህንንም ያሉት ከአሲር ጋር ነው። አሲር ደግሞ በፍጹም እንደዚህ አይነት ቀልድ አይመቸኝም አላቸው። እኔም አብሬያችሁ እሄዳለሁ ሲል በአርፈት ተቀመጥ፣ አንተም ከዚህ በኋላ ነገ ትሄዳለህ፣ የሚቀር የለም፣ እኔ የሚቀረው ብቻዬን ነው ሲላቸው፣ ለዛ ነው እኮ አግብተህ ኑር ያልኩት እያለ ከዚህ በፊት ቀልዶባቸው ነበር። አሁን ግን ቀልድ አይደለም አሲር፣ ወደ ትውልድ ሀገር መሄድ አለብኝ አሉ። ሀና ትልቁ ጥፋቷ የውሳኔ ሰው አለመሆኗ ነው። ምክንያቱም አባቴን በማንም አልቀይረውም ስትል ነበር። አሁን ቤተሰቦቿ ጋር እየኖረች ነው። አንዳንድ ጊዜ ከትምህርት ቤት መታ በልተሃል እንዴ በጣም ይቅርታ እያለ ታላግጣለች። ይሄ የአባትነት ባህሪ አይደለም። እንዳሳደጓቸው እንደተንከባከባት እንደውም በስነ ስርዓትና በትሁት እንዳሳደጋት እሷም ይህንን ማስተዋል ነበረባት። ነገር ግን ምንም ነገር እያስተዋለች አይደለችም። ውሳኔም እየወሰነች አይደለችም። በዚህ ምክንያት ነው አቶ ኖላዊ ወደ ትውልድ ሀገር ይሄዳል ያሉት። ወይዘሮ ሜላት አሁን ጥሩ ውሳኔ ወስናለች። እሷን ምንም አይነት ጥያቄ ከመጠየቃችሁ በፊት አንድ ነገር የማናገራት አለኝ ስትል ለፖሊሶች ተናገረች። ፖሊሶቹ ምን እንደምታናገራት ባያውቁም እንድትጎዳት ግን አይፈልጉም። አንድም ነገር እንድትጎዳ አንፈልግም፣ ቅጣቷንም ሆነ ምኗን እኛ እንሰጣታለን ሲሉ አናገሯት። ምንም ሀሳብ አይጓችሁ፣ ጫፏን አልነካትም፣ እንደውም ተንከባክቤ ነው የምመልስላችሁ፣ ግን ብቻችንን ብትተውን ይሻላል በማለት ብቻቸውን እንዲተዋቸው ጠየቅ። እኔ ምን ልልሽ አልችልም፣ ግን ይሄ ሁላ ልታደርግብኝ የቻልሽው ምን አይነት በደል በበድልሽ ነው ብላ ጠየቀቻት። ከዚህ ውሳኔ ጀርባስ ያለው ማን ነው? ይሄው አንቺ እስር ቤት ልትወረወሪ ነው። ምናልባችም 4 ዓመት 5 ዓመት እድሜሽን ሙሉ እዛ ልታሳልፊ ትችያለሽ። ያም ቢሆን በህይወት ከወጣሽ ነው። እነዛ ስትታዘዣቸውና እንደፈለጉ ሲያደርጉሽ የነበሩ ሰዎች እንደሚገሉሽ አትጠራጠሪ። እዛው እስር ቤት ነው የሚያስገድሉሽ። ስለዚህ ራስሽን ነጻ አውጥተሽ ቢያንስ እንኳ በህግ ከለላ ውስጥ እንድትሆኚ ማድረግ ይኖርብሻል። የበደልሽኝ በደል ከባድ ቢሆንም ነገር ግን ክፋትን እኔ መማር አልፈልግም። የክፋት ጥግ መጨረሻው አያምርም። ለዛ ነው አለቻት። እሷም በጣም ደነገጠች። ይሄንንም እንደምታደርግ ታውቃለች ወይዘሮ ባዩሽ። ስለዚህ ምን ማድረግ አለብኝ? ቆማ ማሰብ ጀመረች።
በጣም ሀሳብ ውስጥ ገባች። እያናገርኩሽ እኮ ነው ስትላት ነቃች። ላደረጉላት እንክብካቤ ሁላ መስግና ይሄ የኔ ስራ አይደለም፣ እኔ ምንም የማውቀው ነገር የለኝም፣ አንድ የገጠር ልጅ ነኝ፣ ምኑንም የማላውቀው ነኝ፣ እዚህ ውስጥ ያስገቡኝ ሰዎች ናቸው በማለት ተናገረች። ሙሉ ሰው ለመናገር ግን አትችልም። ምክንያቱም ከፖሊሶቹ ጠጋ ብላ ወይዘሮ ባዩሽ ዋጋሽን ነው የምሰጥሽ፣ አንድም ነገር እንዳትተነፍሽ አለበለዛ እገልሻለሁ አለቻት። እንደምታደርገው አትጠራጠርም። ምክንያቱም ብዙ ሰዎችን የገደለች ስለሆነች በዚህ ጥርጣሬ አገባብ ታስገድለኛለች ብላ ስለምታስብ ዝም ብላ ጸጥ ብላ ነገሮችን ማስተካከል ፈልጋ ነበር። እንደውም ከሀገር መውጣት ፈልጋ ነበር። ነገር ግን ፖሊሶቹ በደረሱበት አካባቢ ቶሎ ልትያዝ ችላለች። አሁን ዋናዋ ጥፋተኛና ዋናዋ ይህንን ነገር የጠነሰሰችው በነፃነት እየሄደች ነው። የጊዜ ጉዳይ እንጂ ሁሉም ሰው የሰራውን ስራ እጥፉን ያገኛል። አቶ ኖላዊ በጊዜው በጣም ቤተሰቧን ማግኘት በጣም ጓጉተው እንደነበረ ሁላችንም እናውቃለን። ነገር ግን አሁን የከፋቸው ነገር ምንድን ነው? ይሄ ደግሞ በጣም አሳሳቢና ከባድ ነገር ነው። የከፋቸው ነገር አሁን የእሷ ውሳኔ አለመኖር ነው። በዛ ላይ ደግሞ በጣም እየራባቸው ነው። አንድ ቀን ምግብ ሰርተውና እንዴት እንደሚሰራ የማያውቁ እሷ በጠፋችበት ሰዓት ወይ እየበሉ ነው ወይ አባቴ እየበላ ነው ወይ እየጠጣ ነው ወይ የምትለው አንድም ነገር የላትም። በዛ ምክንያት ነው አቶ ኖላዊ የከፋቸው። ወይዘሮ ባዩሽ አሁን ላይ በጣም ፈርታለች። ይቺ የተረገመች አንድ ነገር ከጠቆመች ያቺ ወይዘሮ ሜላት አንቃ እንደምትገለኝ ምንም ጥርጣሬ የለውም። ምክንያቱም ታውቃታለች። እሷ ከተነሳች ምንም አይነት ምህረት እንደሌላትና በቤተሰቧ የመጣ አንድም ምህረት እንደሌላት ታውቃለች። ይህንንም ስለምታውቅ ነው አሁን ላይ በጣም የደነገጠችው። የምታደርገው ነገር እስከሚጠፋት ድረስ ግራ ገባት። በስተመጨረሻ አቶ ኖላዊ ጓዛቸውን ጠቅልለው እንዲሁም ሁሉን ነገር አስተካክለው ሊሄዱ ነው። አቶ መስፍን አሁን ላይ አባትሽን ከዚህ በፊት ብለዋት ነበር፣ አባትሽን ተንከባከቢ፣ እኛ ለእውነቱን ማወቅ ብቻ ነው እንጂ ከአባትሽ መለየት አንፈልግም ብለዋት ነበር። አሁን ሀና ምን እንደሚሰማት ማወቅ አይከብድም። ምክንያቱም ሰላም ሳይሏት እንደሚሄዱና ምንም ነገር ፍንጭ እንደማያሳዩ ለአሲር ነግረውታል። አሲር ደግሞ ቢደውልላት እንኳ አላገኛትም። አዝራ የሚባለው ልጅ ሀናን አፍቅሯታል። ሀና ደግሞ እዝራን ትወደዋለች ወይስ ምንድነው የሚለው ጉዳይ አሳሳቢ ቢሆንም አሲር ግን መጨረሻው ምን እንደሚሆን መገመት አይከብድም። ምክንያቱም በጣም ስለሚያፈቅራት። ውድና የተከበራችሁ የቻናሌ ቤተሰቦች ቻናሌን ላይክ፣ ሰብስክራይብ ስለምታደርጉኝ ከልብ ያመሰገንኩኝ። በያላችሁበት ሰላማችሁ ይብዛ። አሁን ላይ ስለምታበረታቱኝ በርቻ ይዞች ስለምትሉኝ ከልብ ነው የማመሰግነው። በያላችሁበት ሰላማችሁ ይብዛ።